አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነበረ? ስራ እንዴት ነበር? ቆይታ ሁሉ አማን፣ ሁሉ ሰላም? ደህና ናችሁልኝ? ናፍቃችሁኛል። ዛሬም በድጋሚ ወጣ አልሐምዱሊላህ ረብል ዓለሚን እና ዛሬ የመጣሁበት አይዲያ በጣም ጠቃሚ ነው። እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እሱም ደግሞ ምንድን ነው ሳዑዲ ስራ ላለላችሁ እህቶቼ ማለት ነው፣ ህጋዊም እንደሆናችሁ ህገ ወጥ እንደሆናችሁ መፍትሄ ነው ይዤላችሁ የመጣሁት። እንዲሁም ደግሞ ብታደርጉት ጥሩ ነው ብዬ ያሰብኩት ነገር ነው። ውሳኔው የእናንተ ነው፣ ምርጫው የእናንተ ነው ማለት ነው። እና አሁን ላይ ስራ ያልፈታ የለም። ከ175% በቤት የተቀመጠ ነው ያለው ማለት ነው። እና 15%ቱ ኦንላይን ይሰራል ማለት ነው። እንደ ልብስ እንደ ምግብ ምናምን ኦልደር ያደረጉ ምናምን እንደዛ እየሰሩ በቃ እንቀሳቀሳሉ ማለት ነው። 15%፣ 10%ቱ ደግሞ መዲያም ቤት እየሰራ ነው ያለው። የ10% እንደውም አዲስ የሚገባው ምናምን ወር ሁለት ወር የሚሰራ እንጂ ቢያንስ ከ2-3 ዓመት በፊት ቋሚ ስራ የያዘ ሰው ነው እንደዛ የሚሰራው ማለት ነው። እና እሱም እንዴት ነው ለነገራችሁ የመጣሁት መፍትሄው እንዴት ነው? ህጋዊ ከሆናችሁ ልጀምርና ህጋዊ የሆናችሁ ኢትዮጵያ ገቡ። ትኬት ቁረጡና ትኬታውን ያው ትንሽ ወደድ ይላል፣ ተወዷል፣ ሁሉም ነገር ጨምሯል፣ ግን ከመቀመጥ ይሻላል። ቁረጡና ግቡ። እዛ ከገባችሁ በኋላ የፀጉር ሙያ ተማሩ እህቶቼ ማለት ነው። ለወንዶቹ በቀጣይ ቪዲዮ ይመጣለሁ። አሁን ይሄ ቪዲዮ ለሴቶች ብቻ ነው ማለት ነው። እና ኢትዮጵያ ገብታችሁ ፀጉር ሙያ ተማሩ። አትናውቁት፣ የምሬ ነው፣ አትናውቁት። ከመዲያም ቤት ስራ 50% ይሻላል። እውነቴን ነው። ምክንያቱም 24 ሰዓት ከ24 ሰዓቱ 14 ሰዓት 15 ሰዓት እየሰራን ነው መዲያም ቤት የምንኖሩ። እሱ ደግሞ ፀጉር ቤት ደግሞ አሁን ላይ በጣም ተፈላጊ ሆኗል። አረቦቹ በጣም እየፈለጉ ነው ያሉት ማለት ነው፣ ፀጉር ቤት ማለት ነው። እና ፀጉር ሙያ ተማሩ። ፀጉር ሙያ ስትማሩ አብሮ የጥፍር ስራ አለ፣ አብሮ ደግሞ እጃችን የእግራችን ብዙ ነገር አለው ምናምን ማለት ነው። እና አረቦቹ ምን እንደሚጠቀሙ ታውቃላችሁ እህቶቼ ማለት ነው። ብዙ ላይ ግልጽ ባላደርግላችሁ ሰው ግን ስሙ የሚባለው ፀጉር በቃ ሁሉ ነገር ይሄን አሰራር አለው ምናምን ብዙ ማለት ነው፣ ብዙ ነገር አለውና ያንን ተማሩ፣ አገር ግቡና ማለት ነው። ምክንያቱም አሁን ላይ ይሄ ስራ በጣም እየተፈለገ ነው። ኦንላይን የምትከታተሉ ሶሻል ሚዲያ ምናምን ተጠቀም ከሆነ በየሚዲያው ማለት ነው ፀጉር ስራ የሚችላል ምናምን ሀበሻዎቹ ራሱ እየቀጠሩ ነው እውነት ለመናገር ማለት ነው። እና እናንተ ፀጉር ሙያ ብትማሩ እንዲሁም ደግሞ ሌላ ነገር ፈልጋችሁ ከዛ ወደዚህ የሚመጣ እንኳን ብዙም አይደለም። ምክንያቱም አሁን ላይ አብዛኛው ሰው ህጋዊ ነው፣ ለራሱ ሄዶ እያመጣ ነው፣ ለራሱ ደግሞ ባለው ነገር እየተጠቀመ ነው ያለው። እና ብዙም ከዛ ወደዚህ ይዛችሁ የምትመጡት ነገር ግዥ ላይኖር ይችላል፣ ላይሸጥላችሁ ይችላል፣ ሊያከስራችሁ ይችላል፣ ሀታ የትኬት ራሱ ላይችል ይችላል። እና ብዙም እንደዚህ አይነት ነገር ባታደርጉ። እንደዚህ አይነት አሁን ፀጉር ቤት እንደነገርኳችሁ ፀጉር ብትማሩ በጣም አሪፍ ነው። አንድ እሱ ነው። ሁለት ደግሞ ቤታችሁ ሆናችሁ ህገወጥ የሆናችሁት ማለት ነው፣ ትኬት መቁረጥ የማትችሉ ያኔ መንቀሳቀስ የማትችሉ ህገወጥ የሆናችሁ ቤት ቁጭ ብላችሁ ልብስ ብትሰሩ ማነው ልብስ እንደዚህ ኦንላይን ማለት ነው ብትሸጡ፣ እንዲሁም ደግሞ በቃ ምግብ ምናምን እየሰራችሁ እንደዚህ ለሚጠልባችሁ ሰው እንትን ብትሉ ብታስተዋውቁ ብትሸጡ። ምክንያቱም አሁን አብዛኛው ሰው ቢሰራ ቤት ቢቀመጥም ብዙ ሰው በቃ ቢገዛ ነው የሚሻለው፣ ቢዋጣ ነው የሚሻለው። እኔ ከመስራቱ ማለት ነው አሁን ላይ የተረዳሁት። ምክንያቱም በቃ አእምሯችን ሁሉ ነገራችን እንጃ ለምንድነው አላውቅም፣ በቃ ድክምክም እንላለን ማለት ነው። እና እልሞም ህገወጥ ለሆናችሁ እንዲህ አይነትን ስራ ብትሰሩ፣ እንዲሁም ደግሞ ዩቱብ ብትሰሩ፣ እኔ አሁን ከፍረኛ አይደለም ግን ዝም ብላችሁ ቤት ከምትቀመጡ ቤት መቀመጥ ስለማውቀው ስለሚደብር ስለሚያጨናንቅ ቁጭ ከምትሉ ዝም ብላችሁ እዛ ሀገር ዋይፋይ ክፍት ነው፣ ዝም ብላችሁ ስሩ። ሐላል የሆነውን ነገር ሐላል ነው ብዬ አይደለም አሁን ዩቱብ ራሱ ሐላል ነው እያልኩ ሳይሆን የሆነ ጊዜው እስከሚያልፍ ድረስ
ራሳችሁን ነፃ ያደርግላችኋል። ነፃ ስላችሁ እንደዚህ ጭንቅንቅ አትሉ ምናምን በቃ ማለት ነው። እና እንደዚህ አይነት ስራ ብትሰሩ እንዲሁም ደግሞ በቃ የአረቦች ምግብ ምናምን አለ አይደለ? አረቦች አሁን ላይ ዲሃ ቢሆንም ወይም ደግሞ ዲሃ ስላችሁ ሰራተኛ ስለረከስን እኛ ስለረከስን ነው እንጂ እነሱ ዲሃ አልሆኑም። ግን 4,000 5,000 ነው 1,000 ራሱ ጠፍቷል አሁን ላይ ማለት ነው። እና እንደዛ ከፍለው ቢያመጡም ሰራተኛ እንደዛ ቢከፍሉም ስለሌላቸው አይደለም መስጠት ስለማይፈልጉ ነው። ወይም ደግሞ እኛ ስለረከስን አማራጭ ስላላቸው ነው ማለት ነው። እነሱ አሁን ማዕጅናት የምትሉ ብታስተዋውቁ ማዕጅናት እየሰራችሁ ሙያ ያላችሁ ማለት ነው። ሙያ መቼም ያው ሙያ የሌለው የለም መቼም አረብ ሀገር ላይ ማለት ነው። እና ግን ምንድነው እቃው ላይኖር ይችላል። ምንድነው እቃው ፍሩን ላይኖራችሁ ይችላል ምናምንና ግን ቢሆንም ደግሞ አምቻችታችሁ እንደዚህ አይነት ነገር ወረደ አይነም ምናምን ማዕጅናት እንደዚህ አይነት ነገር ብታስተዋውቁ እስከሚስተዋወቅላችሁ እንጂ ይሸጣል ብዬ አስባለሁ እኔ ማለት ነው። እና ቁጭ ከምትሉ ሞክሩት በቃ እስኪ አንዳንድ ጊዜ ከመዲያም ስራ ውጭ ያለውን ስራ ሞክሩት። ያው ለጊዜው ስራ ቦታ ነው ያለሁትና ነው እንጂ ቤት ብሆን ሞክረዋለሁ። በቃ እንዲላችሁ ሞክሩት፣ አትፍሩት። የምር ምን አለ መሰላችሁ የሆነ ነገር ሲመጣ የሆነ ነገር ይዞ ነው። እናንተ አሁን ላይ የምትቀመጡ ስራ ብታጡ ምን ባይኖራችሁ ለበጎ ነው። አላህ የሚወደውን ሰው የሚፈትነው ይባላል። እንዲሁም ደግሞ የሆነ ነገር ሲመጣ በኋላው የሆነ ነገር ይዞ የሚመጣ ይባላልና መሞከሩ አይከፋም። ታገሱ። ትዕግስታችሁ እንዳለ ሆኖ የተለያየ ስራ ሞክሩ። ግን እኔ እንጃ ሌላ ስራ ምን አለ ብዬ አስባለሁ እውነት ለመናገር። እና ደግሞ ምንድነው የውምያ ስሩ። የውምያ ከመጣ የውምያ ማለት በሰዓት ማለት ነው። በሰዓት አሁን በ3 ቀን ማነው በሳምንት በ15 ቀን የሚፈልጉ አሉ። አንድ ቀን ማለት በሳምንት አንድ ቀን በ15 ቀን አንድ ቀን 2 ቀን የሚፈልጉ አሉ። እንደዚህ አይነት ቻንስ ከመጣ ራሱ የውምያ ስሩ። 100 ብር ይሁን 50 ብር ይሁን ከምትቀመጡ ሄዳችሁ ቀይሩ። አይታወቅም በዛው ጀማዓ እኮ ስራው ራሱ ሊመጣ ይችላል ማለት ነውና እንደዛ የውምያ ስሩ። 3 መፍትሄ ያመጣሁላችሁ እኔ እህታችሁ። እንደገና ደግሞ ሲቀጥል ደግሞ ምንድነው እኔ እንጃ እኔ ማለት መቼም አብዛኛው ሰው ያለበትን ሁኔታ ያውቃል። ምክንያቱም አሁን ላይ 1,000 የሳዑዲ ሪያል ራሱ ከተገኘ ስራ አትምረጡ፣ የምር ሂዱ። ምግብም ስራ የሚሆን ጽዳትም ይሆን ምንም ይሆን ብቻ ስራ ይሆን ሂዱ፣ ጊዜው እስከሚያልፍ ማለት ነው። ምክንያቱም አይምሯችሁ ራሱ ይረጋጋል። በዛ ላይ ደግሞ እኛ ሰላም ስንሆን ነው ሁሉ ነገር የሚኖረው። ስራ ስናጣ እኛ አብዛኞቻችን ስራ ስናጣ ዓለም ሁሉ ጨለምልም ያለብን የሚመስለን እውነት ለመናገር ማለት ነው። አንዱ ሲቀር ሌላውን መሞከር አይከፋም፣ ሞክሩት። ሲቀጥል ደግሞ ምንድነው አሁን አንዳንዶቹ 1,000 ምግብ ስራ ጽዳት ካዊ ተፋዛለው ምን አለው ለምን ሄድ ያለው እንዴ በ1,000 ጎደኝ እንዴ ምናምን ይላል። ጊዜውን አይቶ ነው መራመድ። እውነት ለመናገር ማለት ጊዜውን አይታችሁ ተራመዱ። አሁን ላይ ጊዜው በቃ እንዳለ እኔ ህዝቡን ከየት እንደሚወጣ አላውቅም። ማሻአላህ ተባረከ ያለበስቷል። እነሱ ጠለብ ነው የሚወዱት፣ ጠለብ ነው የሚፈልጉት አሁን ላይ እና መሞከር ነው። አትናቁ፣ ሞክሩ፣ አጠያየቁ። በተለይ አሁን ላይ ደግሞ መካ ያላችሁ ሰዎች በጣም ተፍትሻለ። ከጅዳ ወደ መካ ከጣኢፍ ወደ መካ ራሷን ያስገቡን ብለዋል ዛሬ ማለት ነው፣ ሰምቻለሁ። ዛሬ እንግዲህ ማርች 14 ማነው አፕሪል 14 ነው ወይም ሸዋል 26 25 ነው ማለት ነው። ነገ 26 ነው። ዋናው ተፍትሽ የሚጀምረው ግን ከ27 ነው ብለዋል። ነው ቀጣይ ከነገ ወዲያ ማለት ነው ሮብ 27 አይደል ሸዋል ዘን ሰዓት ይጀምራል ብለዋል ዋናው ተፍትሽ። እና ራሳችሁን ጠብቁ። ይሄ ተፍትሽ ያው ህጋዊም ህገወጥም አይልም። ታውቃላችሁ መካ ያላችሁን ያልነግራችሁም እና ራሳችሁን ጠብቁ። በተረፈ ዱዓ አድርጉ። እንዲሁም ደግሞ ክርስቲያን እህቶችም ጸሎት አድርጉ።
ምክንያቱም በመታገስ ነው ሁሉም ነገር የሚያልፈው እንጂ ስሜታዊ በመሆን በመናደድ ምን በማለት የሚሆን ነገር የለም። ተረጋጉ። ኢንሻአላህ ከኢድ አድሃ በኋላ ደግሞ ስራ ይመጣ ይመስለኛል። አይጠፋም። የዛን ሰዓት አሁን ላይ መድረሳ ትምህርት ቤት አለ አልተዘጋም። አብዛኛው ቦታ ትምህርት ቤት አለ። ግን እንዴት ሰራተኛ እንደማይፈልጉ ነው የሚገባኝ፣ ግራ የሚገባኝ ማለት ነው። ሰራተኛ ያለ ሰራተኛ እንዴት ይሆንላችኋል ጋይስ? ማሻአላህ ድሮ 2005 3000 እንዳልተሰራ ዘንድሮ እኮ 1000 ጠፋ። የምር ነው 1000 ጠፋ ዘንድሮ ማለት ነው ጋይስ። በፊት እኮ 2000 ጽዳት ብቻ ነበር የምትወዱት፣ ጽዳት ብቻ ሹጋ ከሆነ 4-5 ክላስ 6 ክላስ ከሆነ እሱን ብቻ ለማጽዳት ልብስ ለማጠብ ለመተኮስ ብቻ ነበር የሚከደው በ2000። ዘንድሮ በ1000 ራሱ ምግብ ስራም ጽዳትም ጠፋ። የጊዜ ነገር ድሮኛ ነበር መርጠን የምንሄደው። አሁን ደግሞ በተራቸው እነሱ መርጠው በ1000 ነው የሚወስዱት አረቦቹ ማለት ነው። እና ብዙ ጊዜ ደግሞ የሆነ ቀን ተለዋዋጭ ነው ወይ ደግሞ ጊዜው ይቀያየራል ምናምን የሚባለው እውነት ነው የምር። እና 2005 3000 እንዳልሰራን 1000 ራሱ ጠፋ ይባላል ጋይስ። እና ይሄንን ላካፍላችሁ ነው ዛሬ መጣሁት። መሽቷል አሁን። ያው እኔ ከመሸ ቪዲዮ መቃረጽ ስለማይመች ቀን ቀለብ አሁን ኦልሬዲ 3 ሰዓት ምናምን ሆኗል። ፈጅር እየደረሰ ነው ማለት ነው። እወዳችኋለሁ፣ አበረታቱኝ። ቪዲዮ ከጠቀማችሁ ደግሞ ላይክ አድርጉ፣ አስተያየታችሁን ኮሜንት ጻፉልኝ ማለት ነው። በቀጣይ ኢንሻአላህ በሌላ ቪዲዮ እመጣለሁኝ። ባይ ባይ።